ግንባታችንን ከማፋጠኑም በላይ የምርት እጥረትን፣ ስራ አጥነትን የመሳሰሉትን ችግሮች በመቅረፍ በኩል ከፍተኛ አስተዋጽኦ እንደሚያደርግ በተለያዩ አካባቢዎች ተዘዋውረን ካጠናቀርነው ሪፖርት ለመረዳት ተችሏል። ለወጣቶች የምናስተዋውቃችሁ አንድ አንጋፋና ዝነኛ ድምጻዊ መስፍን ኃይሌን ይሆናል። ብዙዎቻችሁ መስፍን ኃይሌን ታውቁታላችሁ። እስቲ ዛሬ ችሎታውን፣ ልምዱን፣ ዕውቀቱንና በሙዚቃ ዓለም የተጓዘባቸውን ለወጣቱ እንዲያካፍል ብለን እዚህ ስቱዲዮ ድረስ ጋብዘን አነጋግረነዋል። በቅድሚያ መስፍን እንደሚታወቀው አብዛኛው ጊዜ የኪነት ሰዎች፣ ስፖርተኞች፣ ታዋቂ ሰዎች አንቱ አይባሉም። ያው አንተ ተብለው ነው የሚጠሩት። እኔም አንተ ብልህ ቅሬታ እንደማይሰማ ተስፋ አደርጋለሁ። በቅድሚያ ወደ ሙዚቃ ዓለም ህይወትህ እንዴት ሊያመራ እንደቻለ ብትገልጽልን ከዚህ ብንጀምር ውይይቱን። ጓድ ሜጀር ጄኔራል ረጋሳ የሶስተኛው አብዮታዊ ሰራዊታችን ዋና አዛዥ እንደመሆኑ መጠን በቅርብ ጊዜ የተካሄደ ፊልሚያ እንዳለና ውጤቱስ ምን እንደሆነ ቢገልጹልኝ። ጓድ ፕሬዝዳንት የክብር ስፍራቸውን ለመያዝ በከፍተኛ የትምህርት ጉባኤ አባላትና በዩኒቨርሲቲው ኃላፊዎች ታጅበው ወደ አዳራሹ ሲያመሩ የዕለቱ ተመራቂዎችና በአዳራሹ የተገኙት እንግዶች ጓዳዊና ደማቅ አቀባበል አድርገውላቸዋል። ወግ ፈሊጡ የይሉኝታ በውስጥ እሳት በውጭ ፈገግታ የሆዱን ውስጥ ለውስጥ ያፈነ በውስጥ ማብሰልሰል በተንኮል የተካነ አለሳልሶ ጥርስን ሰጥቶ እርግብ መስሎ ከሰው ልብ ገብቶ እባብ ሆኖ ይናደፋል መርዙን ረይቶ። ታዲያ ጥርስ ለደስታ እንጂ ለመሳቂያ ያላፈጣጠሩ ካደረግነው መደለያ ጥርስ የውበት እንጂ እንዴት ይሁን ሰው መግደያ። ዝግጅቱ በብሔራዊ ቲያትር የባህል አዳራሽ መስከረም መጀመሪያ ላይ ተከፍቶ እስከ መስከረም 27 የቆየው የኮሪያ ህዝባዊት ዲሞክራቲክ ሪፐብሊክ ኤግዚቢሽን ነው። ወደ ሌላ ደግሞ አንድ ታሪክ ይዤ ልሂድ። በወቅቱ እንግዲህ በሙያ ላይ ባደረከው ቆይታ እንዳልኩት ለሀገራቸው በተለያየ ሙያና ዘርፍ ያገለገሉ አንቱ የተባሉ ባለሙያዎችን የማናገር እድሉን አግኝተሃል። ያንተ ጥረትና ትጋት እንዳለ ሆኖ እስቲ ቴክኒሻላችን ፓርትቱን ጋብዥንኝና ጌታቸው ይህን ቃለ ምልልስ መቼና እንዴት እንዳደረገ ያወራናል። ጓድ ሜጀር ጄኔራል ረጋሳ የሶስተኛው አብዮታዊ ሰራዊታችን ዋና አዛዥ እንደመሆኑ መጠን በቅርብ ጊዜ የተካሄደ ፊልሚያ እንዳለና ውጤቱስ ምን እንደሆነ ቢገልጹልኝ። እንግዲህ ሜጀር ጄኔራል ረጋሳ ጅማ በርግጥ አሁን ይሄን ቃለ ምልልስ ሲሰጡ እኔ ካለኝ መረጃ አንፃር ወደ መጨረሻው ይመስለኛል። ምክንያቱም እሳቸው የሶስተኛው አብዮታዊ ሰራዊት አዛዥ የሆኑት ወደ መጨረሻ አካባቢ ነውና ደሴን ሰሜን ሸዋን ጨምሮ ይሄ ሰራዊት ከትግራይ ከለቀቀ በኋላ በሳቸው አዛዥነት ይንቀሳቀስ ነበር። ግን ታሪኩ እንዴትና መቼ የሆነ ነው? እስኪ አውራኝ ጌታቸው። ይመስለኛል 1980 ዓመተ ምህረት ይመስለኛል በትክክል ሰሜን ሸዋ ውስጥ ነው። ወያኔ ወደ ደሴ ገብቷል። ወደ ደሴ አካባቢ የተጠጋ ነው። በዚሁ ጊዜ የደርግ ለወታደሮቹ ልዩ ልዩ ሽልማቶች ያበረክት ነበረ፣ ኒሻን ይሰጥ ነበረ እና ጀግና ለተባሉ ሰራዊቶች። በወቅቱ እኔ በጥበቃ ነበር የሄድኩት ሰሜን ሸዋ አካባቢ የወያኔ መንጋ ጆሃር ውስጥና ሌሎች አካባቢ ስለሰርፈር በጥበቃ ነበር የወሰዱን እና እዛ ደረስን። ከደረስን በኋላ ለሰራዊቱ ሽልማት ይሰጣል። እኔ በወቅቱ መሰረታዊ ጥያቄ ነው የጠየኳቸው ለጀነራሉ። አንደኛ ነገር ወያኔ እዚህ ጆሃር አለ፣ ዱር ውስጥ አለ፣ ገደል ውስጥ ይታያሉ፣ እናንተ ደግሞ እዚህ ትሸልማላችሁ፣ ምንድነው ነገሩ? ግራ አጋባም ወይ? ወደ ደሴም አካባቢ ተቃርበዋል፣ እንዴት ነው ብዬ ጠየኳቸው። ስጠይቃቸው ካሉበት ቦታ ለመደምሰስ የሰራዊትን ብቃትና ንቃት ለመጠበቅ ስንል
የግድ ይህንን ሽልማት ማበርከት አለብን። ሽልማቱ ደግሞ ጊዜ ጠብቆ የሚሰጥ ስለሆነ ከጊዜው ማለፍ የለበትም ተብሎ ማዕረግም ምናምንም የተሰጠበት ወቅት ነበርና ጀነራሉን በሚገባ በደንብ አድርጌ አነጋግሬያቸዋለሁ እና አይተህ እንደሆነ አላቅም ፊልሙን አሁንም በእጅ አለ። ጀነራሉ ጋር ጥያቄን ጨርሻለሁ ከልብ አመሰግናለሁ ስላቸው አንድ እርምጃ ወደ ኋላ ሄደው ሰላምታን ይሰጡኝ። አንድ ጀነራል ለአንድ ጋዜጠኛ ኢማጂን ይታይ በወቅቱ ምን ያህል እኔ እንግዲህ በህዝብ ዘንድ በሰራዊቱ ዘንድ ሁለተኛው አብዮታዊ ሰራዊት አስመራ ሲሄድ የሚደረግልኝ አቀባበል ልነግርህ አልችልም። ስለዚህ ምን ያመለክታል ማለት ነው? እኔ ትክክለኛውን ጥያቄ ነው መሰረታዊ ጥያቄ ነው ጎሽ እሰይ አላልኩም። ምክንያቱም ቀኑም ደርሷል እንደምታየው 81 አካባቢ ስቸልም ከአመት በኋላ ነው 83 የገቡት አይደለ እና እንደዚህ አይነት ጥያቄ እናቀርብ ነበረ። ቀጥታ በቃ የድፍረት ጥያቄዎችን ጀምሬ ነበር የድፍረት ጥያቄዎችን ምክንያቱም እናያቸው ገደሉ ጁር ውስጥ የወያኔ መንጋ ግራና ቀኝ እንዲሽከረከር ነበር። እዛ ጠበንጃውን ይዞ ግራና ቦምቡን ታጥቆ ግራና እየተሽከረከረ እዚህ ደግሞ መሀል ሜዳ ላይ ሽልማት ይሰጣል። ለምን እንዴት ተደረገ ብለን ይህን ጥያቄ በወቅቱ እያቀረበን ነበር ተቦነ እና ያ ወቅት ያኔ ነው ልልህ ነው። ታሪካዊ ነው። በጣም የሚገርመው ነገር ጌታቸው ይሄ እንግዲህ በትክክል እኔ ጋር ባለኝ መረጃ 1982 አጋማሽ አካባቢ ነው። ወደ መጋቢት ምናምን አካባቢ አራምሽግ መሀል ሜዳ የተለያዩ ቦታዎች ቁጥጥር ስር ሆነዋል። ግን ከፍተኛ ተጋድሎ ይደረግ ነበር። ወረኢሉ ወረይመኑም አካባቢ እንደዚሁ የኢትዮጵያ ሰራዊት ከፍተኛ ተጋድሎ ያደርግ ነበር። በዛ ወቅት ያደረከው በጣም አስገራሚ ቃለ ምልልስ ነው። እንዲያው ለማስረጃ ካኖርኳቸው የታሪክ መዛግብት አንዱ ነው ማለት እችላለሁ። ውስጥ ደግሞ ታሪካዊ ሰው ነው። ይሄን ሁሉ ማን አንተ ጋር መገኘቱ እኔ በጣም ነው የገረመኝ። ተቦርና በጣም ታሪካዊ የማስረጃ ጥሩ አርካይቭ ኢትዮጵያዊ ነው። አርካይቫችን ከልቤ ነው የምነግርህ። በጣም ነው የማመሰግነው ጌታቸው። እስኪ ወደ ሌላ ደግሞ ልውሰድህ። በኢንዱስትሪው ዘርፍ ከፍተኛ እድገት ያመጡ የነበሩ ሰው ናቸው። በወቅቱ አንተ እኒህንም ሰው ቃለ ምልልስ አድርገሃል። ያኮና ኢንጂነሪንግ እስኪ ከሳቸው ጋር የተያያዘውን ደግሞ ጥቂት አውጋኝ። ማህበራዊ የኢኮኖሚ ግንባታችንን ለማፋጠን በህዝብ ፍላጎትና በሀገራችን ተጨባጭ ሁኔታ ላይ ተመስርቶ የተቀየሰው አዲሱ የማህበራዊ እድገት ፖሊሲ ቀደም ሲል በግል ጥረት አነስተኛ ኢንዱስትሪ ያቋቋሙትን በከፍተኛ ደረጃ የሚያነቃቃ ከእንግዲህም አዲስ ለሚያቋቁሙ ብርታት የሚሰጥ ስለሆነ ለሀገር እድገት አስተዋጽኦ የላቀ መሆኑን የገለጡልን የአስመራ የብረትና የእንጨት ስራ ፋብሪካ ባለንብረትና ዋና ስራ አስኪያጅ የሆኑት አቶ ሮቤርቶ ያኮና በተለይ ለኢትዮጵያ ቴሌቪዥን በሰጡት አስተያየት ላይ ነው። እስኪ ወደ ሌላ ደግሞ ልውሰድህ። በኢንዱስትሪው ዘርፍ ከፍተኛ እድገት ያመጡ የነበሩ ሰው ናቸው። በወቅቱ አንተ እኒህንም ሰው ቃለ ምልልስ አድርገሃል። ያኮና ኢንጂነሪንግ እስኪ ከሳቸው ጋር የተያያዘውን ደግሞ ጥቂት አውጋኝ። ያኮና ኢንጂነሪንግ ኢትዮጵያ ውስጥ ለሚገኙ ሆስፒታሎች፣ ክሊኒኮች የሕክምና መገልገያ መሳሪያዎችን እያመረተ የሚያቀርብ ድርጅት ነው። እንደምታውቀው ኢትዮጵያ ውስጥ ደግሞ በዛ ጊዜ አንድ ጥቁር አንበሳ፣ አንድ ዘውዲቱ፣ አንድ የካቲት 12 ብቻ ነበሩ። እንደዛሬ ክሊኒኮች አልተስፋፉም ነበር። ስለዚህ ይህንን ድርጅት ማበረታታት አለብን፣ ሊበረታታ ይገባል ብዬ ምንም እንኳን የግል ተቋም ቢሆንም ለማቅረብ ተገደድኩኝና የሚሰሩት ስራ ከፍተኛ አድናቆትን የሚያተርፍ የሚያበረታታ በመሆኑ እኔ ይህንን ዝግጅት ባቀር አርብ ቀን በዚህ ይለኛል በዜና ሪፖርት አቀረብኩት። ኔክስት አርብ ደግሞ በከያ አቅጣጫ ለቀኩት። ልክ ማክሰኞ ጠዋት የፖሊት ቢሮ አባላትና ፕሬዚዳንት መንግስቱ ኃይለማርያም ጎበኙት። ይህንን ሰው ያበረታቱት በከፍተኛ ደረጃ ለአገር እስከሚሰራ ብለው ከጀርባው ያለውን 1300 ካሬ ሜትር ቦታ ተሰጠው በእኔ ምክንያት። እኔ ይህን ዝግጅት በማቅረቤ ደስ የሚል የኛ የኢትዮጵያ የኢህድሪ መንግስት ባለስልጣናትን የማደንቃቸው ምን መሰለህ፣ አንድ በደል ከተፈጸመ ይሄዳሉ። አንድ የሚያበረታታ ተግባር ላይ አንድ ለእናቱ ነው ቴሌቪዥኑ
ታስታውሳለህ? ይሄ እንደ ዛሬ ዲሹ የለም፣ እንደ ዛሬ ዋልታው ፋናው ምናምን የተረበረበ ነገር የለም። በዚህ በአንድ ለእናቱ ኢትዮጵያ ቴሌቪዥን የሚተላለፈው ቁጭ ብለው ነው የሚመለከቱት። ብሔራዊ ቤተ መንግስት ብቻ ነው ሲኤንኤን እነ ሲኤንኤንን የምታየው እነ ቢቢሲን የምታየው እነ ጉድ ሞርኒንግ አሜሪካን የምታየው ብሔራዊ ቤተ መንግስት ላይ በተከረደችና ኤምባሲዎች ውስጥ ነው። በተረፈ ሁሉም የኢትዮጵያ ቴሌቪዥን ስለሚያይ እየተከታተለ ይሄዳል። እኔ 22 አካባቢ አንድ በከፍተኛ ደረጃ ጠጅ የሚሸጥ ሰውዬ የደንበኞቹን ብዛት ምኑ ተመልክተው ሰውየው እዛ የሚሰራውን ስራ ቀበሌዎች አፈረሱበት። ያንን ፕሮግራም ስሰራ አርብ ጠዋት አርብ ማታ ተላለፈ በቀየቅጣቸው ቅዳሜ ጠዋት ጓድ ፍቅረስላሴው ድረስ ጎብኝተው የቀበሌ አመራሮቹ በሙሉ ስለ ጥፋታቸው ቁጥጥር ስር አውለው እንዲጣራ አድርገው የሰውየው ቤት ቀበሌው እንዲገነባ አደረገው። እንደዚህ ነበር ያን የሚሰራው። ስለዚህ ያኮናም ኢንጂነሪንግ እኔ አበረታትቸው መጨረሻ ላይ በፖሊስ ቢሮ አባላትና በጓድ ፕሬዝዳንት ተጎብኝቶ ከኋላ የሚገኘው 1500 ካሬ ሜትር ቦታ እንዲሰጠው ለዘውዴ ተክሉ ታዘዘና ዘውዴ ተክሉ የፕሬዝዳንት መንግስቱን ፈጸሙ እና ያኮና ኢንጂነሪንግን እኔ በዛን ጊዜ ይሄን በማድረጌ የ3 ወር ደሞዜን ነው በጉርሻ መልክ ያበረክትልኝ፣ ግን ያንሰኛል ካሰጠሁት መሬት አንጻር። የመሬት ነገር ካነሳን አይቀር በዛው ዘና እንበልበት። ጋዜጠኛ ጌታቸው አሰፋ የተሰጠውን መሬት ለምንድን ነው አልቀበልም ብሎ የመለሰው ወይም ያልወሰደው? ይህን ታሪክ አውራኝ እስቲ። ትክክል ነው። ይህንንም እንዴት እንዳገኘው አላውቅም። እኔ እንግዲህ ተወልጄ ያደግኩት ተክለ ሃይማኖት ነው ብያለሁ። እኔ ሰፈሬ ተክለ ሃይማኖት ነው። በቃ ከተክለ ሃይማኖት ውጭ ሄድ በተለይ አልሄድም። ግን መሬት ተሰጠኝ። የተሰጠኝን በአዲስ አበባ ከተማ 100ኛ ዓመት በዓል ላይ በተከታታይ ለሰራው ዝግጅት 750 ካሬ ሜትር ቦታ የተሰጠኝ መሰለ አለርት ሆስፒታል አካል ጉዳተኞች። ከዛ በኋላ ሄድኩልህና መሬቱን አየሁት። መንገድ ዳር ነው። ማጠሪያው ገንዘብ የለም። ደሞዝህን ደግሞ እንደምታውቃት ነው የተቆራርጣ 420 ብር ነው የምትደርስ ኪስ ላይ ከ500። ከዛ በኋላ ምን አደረኩ መሰለ የሰጣችሁኝን መሬት ካለውበት መኖሪያ ቤቴ እጅግ በጣም ስለሚርቅ ይሄንን አልወስድም፣ በምትኩ ቤት ስጡኝ አልኩኝ። የቀበሌ ቤትም ቢሆን ስል አይ ይሄ መንግስት የፈቀደልህ ነውና ውሰድ ብለው ሁለተኛ ደብዳቤ ተሰጠኝ። አሁንም አይ ቤት ይሻለኛል አልፈልግም ብዬ ልክ እንደነሱ አጭር እንደሚሰጡኝ መልስ አቡበከር የሚባል ሰው ነው መለስኩለት። መጨረሻ ላይ ውሰድ አትውሰድ ትወስዳለህ፣ መጨረሻ ነው ደብዳቤ እንዳትልክ ተባልኩ። ከሰስኩኝ። ጊዮርጊስ ፍርድ ቤት በግድ ውሰድ ብለዋል። አልወስድም አልኩኝ። ከሰስኩኝ። በመጨረሻ አልፈልግም የተባለውን ቦታ እንደማልፈልግ ያኔ እንግዲህ ስገባ ዳኞችም ያከብሩኛል። መቼም በቴሌቪዥን የሚታይ ሰው ያኔ እንደ ጉድ ነበረ እንግዲህ እንደምታውቀው። አሁን ዛሬ ጋዜጠኛው እንደ አሸን ፈልቶ አንዱን ማየት እና ለማወቅ ባይገደድም ያኔ በአንድ ቴሌቪዥን የምትታይ ሰው ትታወቃለህና መሬቱን እንድመልስ አደረኩኝ እና ከስሼ ነው የመለስኩት። ባይገርም ደግሞ እስከዚህ ድረስ ነኝ። ካልወሰድክ እርምጃ ይወሰድብሃል ካልወሰድክ ስለተባልኩኝ ነው። ለምን ስጡ ተብለው ይታዘዙ አይታዘዙ የማውቀው ነገር የለም። ግን በመጨረሻ ላይ ኦልድ ኤርፖርት 375 ካሬ ሜትር ቦታ ሰጥተውኛል። የሚገርም በመሀሉ ትንሽ ዘና የሚያደርጉ ነገሮች ላንሳና ጌታቸው ከዛ ጋር የተያያዘውን ገጠመኝ አንተ አውራል። 12ኛው የአብዮት በዓልና ጋዜጠኛ ጌታቸው አሰፋ ምንድነው ያላቸው ቁርኝትና ገጠመኝ? አዎ ምን መሰለ በጣም ነው የሚገርም። 12ኛው ዓመት የአብዮት በዓል እኔ ሪፖርተር ነበርኩኝ እና ሙሉ ዝግጅቱን እኔ እንድሰራው ተደረገ። አሁን ምን ይሆናል መሰለ የኛ መንግስት በድርቅ የተጎዱ ወገኖችን ለም ወደሆኑ የሀገራችን ክፍሎች አዛወረ።
ወደ ወለጋ እነ ዴዴሳ አካባቢ፣ ወደ ጋምቤላ እነ ኡበላ እነ ፔርፔንጎ አካባቢ ወሰደ። አሁን እኔ ያንን ሪፖርት እንድሰራ ከጓድ ለገሰ ጋር ሄድኩ በአውሮፕላን። ከሄድኩም በኋላ ይህን ሪፖርት በደንብ አድርጌ ያቀነባብሬ ቡና እያስፈላው ዘማቹ የዩኒቨርሲቲው ዘማች ሲሰራ ከወሎ የመጡ ሰፋሪዎች ኡበላ ዴዴሳ ሲገቡ እየተመራረቁ ቡና ሲጠጡ ሁሉ አድርጌ ያኔ ደግሞ መጥቶልን ነበረ እንትን ከለር ካሜራ እና ታምራት ቱፋ የሚባል ካሜራማን እንደሄድ ነው በደንብ አድርጌ ሰራው። ዝግጅቱና ፊልሙን ብታየው እንደዚህ አይነት ፊልም ተሰርቶ አይታወቅም። ባይገርም ሲኤንኤን ከኢትዮጵያ ቴሌቪዥን ወስዶ የኔን ድምፅ ባክግራውንድ አድርጎ እንግሊዝኛ ተናጋሪ ኮሜንታተር እያስተላለፈው ይሄ ፕሮግራም ሄዷል። አሁን እኔ ሰራውልና መጣው አዲስ አበባ ላይ ሪፖርቱን በሚገባ ሰራውት አሳምሬ ሰርቼ መጨረሻ ላይ አየር ላይ ወጣውና 12ኛውን ዓመት የአብዮት በዓላችንን በታላላቅ ድሎች አጅቦ ለማክበር የሰፈራው ፕሮግራም አመርቂ ውጤት አስገኝቶልናል። እንግዲህ ያገኘነውን ድል እየተንከባከብን መጪው ለ13ኛው ዓመት የአብዮት በዓላችን በድል ያብቃን ብዬ ዘጋሁት። ስዘጋው እኔን የሚጠሉ ጋዜጠኛ ማህበር ውስጥ የተሰባሰቡ ጉምቱ ጋዜጠኞች አሉ እና እኔን ለማያያዝ ነው። እኔ በስነ ስርዓት ደስ ብሎኝ ረክቼ ሰራሁት። ብድግ ይሉልና ከመቀመጫቸው አሜን ጓድ ጌታቸው እንበል 12 ብለው ካርታ እየተጫወቱ ብድግ ብለው እጅ ጣታቸውን ይቆጥራሉ። ልክ ቤተክርስቲያን እንደሚደረገው አይነት። በዚህ ጊዜ በነጋታው እኔ ፈልግላለሁ። አንደኛው ጋዜጠኞች ማህበር ውስጥ ካርታ ነው የሚጫወቱት። በዛ ጊዜ በ10 ብር ካርታ ኃይለኛ ነው። አሁን እኔን የሚጠላው ጋዜጠኛ ጉምቱ ጋዜጠኛ 2 ጆከር ይዞ ጆከር ለመጣል ሲሄድ እኔ ያብቃን ስል አሜን ሲል ጆከሩ ታየበትና ጨዋታው ፈረሰ። እስከዚህ ድረስ ናቸው እንግዲህ ድሮ እኛ ጋር የነበሩ የቤተ ክህነት ጋዜጠኞች። እናቺ ስላልኩኝ ከፍተኛ ቅጣት ደረሰብኝ። ግን ቅጣቷ በጣም ታሰቃለች። ለመንግስት ገቢ የሆነው 2 ብር ነው። እኔ በጣም እንትን ብዬ ከኔ አሁን 2 ወር ወስዶ ደርግ ምን እንደሚጠመቅ አላውቅም። እና እንደዚህ ነው የደረሰብኝ በ12ኛው ዓመት የአብዮት በዓላችን ዕለት። የሚገርም አጋጣሚ ነው። እስኪ አብረን ደግሞ ወደ ተያያዥ ጉዳዮች እንለፍ። መቼም ዘና እያልንም እየተገረምንም ታሪካዊ ነገሮችንም እያስታወስን መሄድ ስላለብን ብዬ ነው። ከገጠመኝ ሳንወጣ አንድን ጨምር። ሜጀር ጄኔራል ደምሴ ቡልቱ የሁለተኛው አብዮታዊ ሰራዊት አዛዥ በ1981 የመፈንቅለ መንግስት ሙከራ የተገደሉ መኮንን ናቸው። ጌታዬ ማን ልበልን እስኪ እናስታውስ። አዎ አስመራ ሁለተኛው አብዮታዊ ሰራዊት ሄጄ ነው። እኔን የኛን ኢትዮጵያ ቴሌቪዥን የጋዜጠኛ ቡድን መሪ ሆኜ ሳለው ምን ይሆናል መሰለ፣ ለኛ አልጋ ያዘልን ኮሎኔል አለ። አሁን እንዛ ኮሎኔሉ ጽህፈት ቤት ስንሄድ ዘበኛው አላስገባ ይለናል። በዚህ ጊዜ ተመልሰን ወደ ጀነራል ደምሴ ቡልቱ መኖሪያ ሄድኩና አላስገባ ብሎና እንዲህ ይላል። ሂዱ አለን። ሄድን። ይደወላል። እኛ እንድንጠበቅ ኮሎኔሉ ታዟል። ኮሎኔሉ ደግሞ መቼም ሄሊኮፕተሩ በጣም ስለዘገየ ከደብረ ዘይት ሲነሳ እኛም ዘግይተን ነው አስመራ ንግስተ ሳባ ኤርፖርት የደረስነው። በዚህ ጊዜ ጀነራሉን ሂዱ ብለው ከሄዱ በላይ ይደውላሉ። ሲደውሉ ማን ያነሳል? ጠበቃው ያነሳል። ጠበኛ 10 አለቃ ነው። በዚህ ጊዜ ስልኩን ያነሳና ሃሎ ሲል ማን አንተ ኮሎኔሉን የምትፈልግ በዚህ ሰዓት ማን አንተ የምትፈልግ ብሎ ይቆጣል ጠበቃው። ከዛ እሳቸው ቀስ ብሎ ማን አንተ ሲሉት ማን አንተ ሲል እኔ ጀነራል ደምሴ ቡልቱ ነኝ ሲሉ እንዴ አለና እኔንስ አወቁኝ? አይ አላወኩም ሲሉ ኢፎ ያለና ስልኩን ዘጋ። እቺ ምን ጊዜም በህይወቴ ማረሳት ነው። እና እፎይ ብሎ ስልኩን ዘጋ። እኛ እዛ ስንስቅ ኮሎኔሉ መጣ። የተመደበልን አልጋ ተወሰደና እቺን ሰምተን ስቀናል። እስቲ ጌታቸው ደግሞ እውነቴን ነው የምልህ። አጠቃላይ እኔ እንግዲህ እናንተ ከተገናኘ እንደዚህ አይነት ነገር አልተለዋወጥንም። በእውነት ይሄንን ታሪካዊ እንትኖችን በመያዝ በጣም ነው ማደንቀን። በድጋሚ
ተወልደ አመሰግናለሁ ጌታቸው። እስኪ ለወጣቶች ላይ ደግሞ ከዛ በፊት በሌሎች አዘጋጆች ይቀርብ ነበር ለወጣቶች። ከዛ አንተ ከያዝከው በኋላ ግን የተወሰነ እኔ ደርሼ ማየት በጀመርኩበት ዘመን የተወሰነ የፎርማት ለውጥ ያረክ ይመስለኛል። ይሄ የኔ ግምት ነው። እውነታውና ትክክለኛውን አንተ ልትነግረኝ ትችላለህ። በርካታ ድምፃውያንን በዝግጅቱ እያሳተፍክ ታቀርብ ነበር። ከነዚህ ውስጥ ደግሞ የአንጋፋው ድምፃዊ ሻምበል መስፍን ኃይሌ ቃለ ምልልስ በተወሰነ መልኩ አለ። በዛሬ ምሽት ዝግጅታችን ለወጣቶች የምናስተዋውቃችሁ አንድ አንጋፋና ዝነኛ ድምፃዊ መስፍን ኃይሌን ይሆናል። ብዙዎቻችሁ መስፍን ኃይሌን ታውቁታላችሁ። እስቲ ዛሬ ችሎታውን፣ ልምዱን፣ ዕውቀቱንና በሙዚቃ ዓለም የተጓዘባቸውን ለወጣቱ እንዲያካፍል ብለን እዚህ ስቱዲዮ ድረስ ጋብዘን አነጋግረነዋል። በቅድሚያ መስፍን እንደሚታወቀው አብዛኛው ጊዜ የኪነት ሰዎች፣ ስፖርተኞች፣ ታዋቂ ሰዎች አንቱ አይባሉም። ያው አንተ ተብለው ነው የሚጠሩት። እኔም አንተ ብልህ ቅሬታ እንደማይሰማ ተስፋ አደርጋለሁ። በቅድሚያ ወደ ሙዚቃ ዓለም ህይወትህ እንዴት ሊያመራ እንደቻለ ብትገልጽልን ከዚህ ብንጀምር ውይይቱን። የፍቅርሽ ነበልባል ያቃጠለኝ መስራትና ማሰብ ጨርሶ አቃተኝ ልቤ ባለማመን የተሳቀቀ ሟሟሁኝ እንደ ጨው ሰውነት ያለቀ። እስኪ ይሄን ዝግጅት የሰራበትን ጊዜና አጠቃላይ ከሻምበል መስፍንም ጋር የተያያዘ ይሁን ሌሎች የኪነ ጥበብ ባለሙያዎችን በዝግጅት በማሳተፍ ለዝግጅቱ የነበረው ውበት፣ ተመልካች ፍቅር፣ አድናቆት እንደተጠበቀው ነው። አጠቃላይ እንደው እስቲ ትንሽ አውራኝ ስለዚህ ደግሞ። መልካም። እኔ እንግዲህ ፊልሙን ያገኘኸው የመስፍንን ይሁን እንጂ ጥላሁን ገሰሰን፣ ማሙድ አህመድ፣ አያሌው መስፍን፣ ንዋይ ደበበን፣ ሌሎችንም ማን ልበል እንግዲህ እነዚህ የመሳሰሉትን ታዋቂ የሆኑትን ስቱዲዮ እየጠራው ጋብዣለሁ። ሻምበል መስፍንንም እንዲሁ ጠራሁትና ኢንተርቪው ያደረኩት ታሪኩን እንዲያጫውተኝ ብዙ ነገሩን እንግዲህ በዛው ዝግጅት ላይ ያየው ይመስለኛል። ሂሩት በቀለም ወደ ሌላ ሃይማኖት ሳታመራ በፊትም ከኔ ጋር ቁጭ ብላ በርካታ ዘፈኖችን ቀርጫት ብቻ ይሄ ነው አልልህም። በርካታ ድምፃውያን ከኔ ጋር ቁጭ ብለው ጥላሁን ለማንኛውም ሰው አይታዘዝም ጥላሁን አይተ እንደሆነ። እኔን ግን ስቱዲዮ 30 ደቂቃ ሳነጋግረው ወደ 1 ሰዓት አነጋግረው 30 ደቂቃ አውጥቼ በደንብ አድርጌ አስተላልፍ ያለውና በርካታ ቲያትረኞችንስ ብትል እኔ ነኝ። በርካታዎችን እና አብራራ አብዶ ብትል እነ ሲራክት ነፍሳቸውን ይማር እና አለሙ ገብረአብ አሁንም በህይወት ያሉ በርካታ የቲያትር ባለሙያዎችን አበረታቼ ለወጣቱ ትውልድ ትምህርታቸውን እንዲሰጡ አርአያነታቸውን እንዲገልጹ በማድረግ ረገድ እኔ ሰፊ ሚና ተጫውቻለሁ። በአጠቃላይ ብነግርህ እኔ ከኢትዮጵያ ቴሌቪዥን አልወጣም ነበር። ኢትዮጵያ ቴሌቪዥን ቁጭ ላለው አንድ ጊዜ አንድ ዜና አንባቢ ጥርሷ ታምባ ማንበብ ሲያቅታት እዛ ኢትዮጵያ ቴሌቪዥን በመገኘት ብቻ ዜናውን እኔ ተረክቤ አንብቤያለሁ። ምክንያቱም ለመስሪያ ቤቱ ራሱ በቃ ማዘር ሃውስ ነው ለኔ እና ማዘር ሃውስ ነው የምለው። አንዴ ማዘጋጃ ቤት ነው፣ ለተክለ ሃይማኖት ቅርብ ነው። 3 ሰዓትን ብትወጣ ወቅት ታደርጋለህና መስሪያ ቤቱን በጣም ወደው ስለነበር ያን ያህል ተጣድፌ ነው ሰራ የነበረው። የዛን ያህል ደግሞ ተንኮለኞችና ምቀኞችም ነበሩ በስራ ላይ ጣልቃ የሚገቡ እና የኪነ ጥበብ ባለሙያዎችን ከሙያቸው ባሻገር እነ ነፍሱን ይማር ፍቃዱ ተክለማርያም፣ አበበ ባልቻን፣ ፍቅርተን፣ ወላንሳን ከቲያትረኞች መካከል እነዚህ ኢንተርቪው በማድረግ ብዙ እርዳታና እንትን አድርጌላቸዋለሁ። ማለት የማበረታች ያኔ በቴሌቪዥን ቀረብክ ማለት ይሄን ያህል ምን ያህል ከባድ እንደነበረ ታያለ እንግዲህ። እና ድጋሚ የለም እኛ ጋር ድጋሚ የለም። አንድ የተላለፈ ዜና አይደገም፣ ከየአቅጣጫው አይደገም፣ ወጣት አይደገም። ጊዜ ውድ ነበር። አሁን አንድ ፕሮግራም አመት ሙሉ የተላለፈ ፕሮግራም አውቃለሁ።
ስለዚህ ወደሱ ይወጣልን ጌታቸው እንዲያው ያን ጊዜ እንደዛ ነበር። በጣም በርካታ ባለሙያዎች አሁን በህይወት ያሉትም ይመሰክራሉ። አንተ ከምትለውም በላይ የነበረውን ችግርና ውጣውረድ ተቋቁሞ ውጤታማ ስራ መስራት ችላችኋል። ላደረጋችሁት ሁሉ በእያንዳንዱ ሙያ ሀገራችሁን ለጠቀማችሁ ላገለገላችሁ ሁሉ ይህን አጋጣሚ ተጠቅሜ የፕሮግራሙ ዋና ማዘጋጅበት ዋነኛ ዓላማ የሰሩ ያገለገሉ ባለሙያዎቻችንን እንደ አንድ ኢትዮጵያዊ እንዲያወድሉን ካገኘው ማመስገን ስለሆነ በኢትዮጵያ ቴሌቪዥን በኢትዮጵያ እግር ኳስም በተለያዩ ከዚህ ቀጥሎ ልናነሳቸው በምንችል ጉዳዮች ላደረከው አስተዋጽኦና ተሳትፎ ሁሉ እንደ አንድ ኢትዮጵያዊ አክብሮትና ምስጋና አለኝ። እስኪ አንድ ጥያቄ ላንሳ ከዚሁ ጋር ጌታቸው፣ ረጅም ዓመት ቀደም ሲል እንዳነሳው በጣም የምትወደው የሙያ ቤትህ ነው፣ በጣም የምትወደው ሙያ ነው ጋዜጠኝነት። ኢትዮጵያ ቴሌቪዥንን ማዘራውስ ብለህ እስከ መጥራት የደረስክበትና 24 ሰዓት ከዛም ማጠፋበት ይህ ሂደት የመንግስት ለውጥ ሲመጣ ጌታቸውና የኢትዮጵያ ቴሌቪዥን እንዴት ተለያዩ? የግድም ቢሆን አጠቃላይ በዚህ የመንግስት ለውጥ ውስጥ ጌታቸው ያጋጠመው መሰናክልና ውጣ ወረድን በአጭሩ እሱን ደግሞ እናንሳ። ምን መሰለህ፣ እኔ በእርግጠኝነት ነው የምነግርህ፣ እነኚህ ሰዎች አዲስ አበባ ገብተው ጌታቸው አሰፋን ያሰራሉ ብሎ መገመት ፈጽሞ የማይታሰብ እንደሆነ ቀደም ብዬ ተረድቼዋለሁ። ምክንያቱም በየሄድኩበት ቦታ ለምሳሌ አድዋ አደባባይ የአድዋ ድል ሲከበር ምንጊዜም በሻዕቢያና በተላላኪው ወያኔ መቃብር ስር ህዝባዊት ዲሞክራሲያዊት ሪፐብሊክ ኢትዮጵያን እንገነባለን። ወያኔ በተመታባቸው አካባቢዎች ለምሳሌ ሽሬ በሄድኩበት ጊዜ እዚህ ሽሬ ውስጥ የኢትዮጵያ ሰንደቅ ዓላማ ይዤ ምንድን ነው ያልኩት? የህዝባዊ ዲሞክራሲያዊት ሪፐብሊክ ኢትዮጵያን ትግራይ ውስጥ እንገነባለን ነው ያልኩት። እና በሄድኩበት ቦታ ላይ እኔ ወያኔ የሰራውን የነበረ ስራዎች ሁሉ በቅርብ በሄድኩበት የትግራይ አካባቢዎች መለከት ስለነበረ የዛ አይነት ሪፖርቶችን ነው ሳስተላልፍ የነበረው። በዚህ ላይ ደግሞ ኢትዮጵያ ቴሌቪዥን ውስጥ የተሰገሰጉ የወያኔና የሻዕቢያ ሰዎች ነበሩ። እነኚህ ሰዎችም በጌታቸው አሰፋ ላይ ይተኛሉ ብዬ አላስብም። ቤተ መንግስት ሪፖርት ሲመጣ እኔ ነኝ የሚሄደው፣ እነሱ አይሄዱ። ይሄ በጣም ያስቆጣቸውና ያስቀናቸው ነበር። በመጨረሻ ምን ይለኛል በረከት ስምዖን የሚባለው የአማራ ክንፍ ተላላኪው፣ አንተ ወያኔና ሻዕቢያ ላይ ቆመ ህዝባዊ ዲሞክራሲያዊት ኢትዮጵያን ለመገንባት ስትጃጃል እኛ አዲስ አበባ ገባንልህ አለኝ። ስብሰባ ከሰዓት እንድትገኛለህ፣ ስሜን ጠርቶ ጌታቸው አሰፋ ብሎ ስሜን ጠርቶ ከዚህ በኋላ ተወግደሃል፣ ስንፈልግህ ግን ስንጠራ ትመጣለህ አለኝ። በዚህ መሰረት ወጣው። ከዛ በኋላ ከምወደው ከኢትዮጵያ ቴሌቪዥን መስሪያ ቤቴ ልወጣ ቻልኩኝ። ባይገርም እነሱ ግንቦት 20 ገቡ፣ እኔ ሰኔ 28 ከአክራ ወደ ቡልጋሪያ ለትምህርት ልጓዝ ነበር። አክራው ስልጠናውን ወስጄ ቡልጋሪያ ለ4 ዓመት ጆርናሊዝም ትምህርት ልከታተል ጨርሼ ነበረ። ከዛ ሌላ ሰው ሲመድቡ ጌታቸው አሰፋ ነው እንፈልገው ብለው ከኢትዮጵያ እኔ ቀረው ላለው እና እዚህ ደረጃ መድረስ ነው ያስደረሰኝና ከሞያም ከትምህርቴም ነው ወያኔ ያስተጓጎለኝ። በዚህ ሂደት ውስጥ ብዙ ፈተናና ውጣ ውረድ እንዳለፍክ በግሌ መረጃ አለኝ። ግን በጣም የሚገርመው ደግሞ ጥንካሬ ከዛ በኋላ በጀመርካቸው እንቅስቃሴዎች የራስን ተሳትፎ ታደርግ ነበር። ከማይረሱት አሁን የሽልማት ድርጅት አቋቁመ በተለያየ ዘርፍ ኢትዮጵያን ያገለገሉ ባለሙያዎችን በማበረታታት በመሸለም አስተዋጽኦ ነበረ።
ትክክል። ስለዚህም ትንሽ አውራኝ ጌታቸው። ምን መሰለ እንደዚህ ያደረጉበት ምክንያት ትንሽ ለየት ለማድረግ ነው። ምክንያቱም እኔን በአንክሮ ይከታተሉ ስለሆነ ወደ ፖለቲካው ወደ ቀውስም ወደሚያስመጣው አንዳንድ ጉዳዮች ላይ መዝመት አልፈለኩም። እንደነዚህ አይነት ነገሮችን መስራት እጅግ ጠቃሚ ነው ብዬ አሰብኩና የሽልማት ድርጅት አቋቋምኩኝ። የመጀመሪያው የኢትዮጵያ ውስጥ የሽልማት ድርጅት ያቋቋምኩት እኔ ነኝ። ከኔ በኋላ ነው በርካታዎቹ ወጥተው እንትን ማለት የጀመሩት። ከዛም በአትሌቲክሱና በኪነ ጥበቡ ዘርፍ ታዋቂ ለሆኑ አርቲስቶች፣ ስፖርተኞች፣ የእግር ኳስ ተጫዋቾች፣ አሰልጣኞች ከታወቁ የግል ድርጅቶች ጋር በመተባበር በየአመቱ ሽልማት ሰጥ ነበር። ሽልማቴን ከተቋደሱት መሃል ጀግናው አትሌት ኃይሌ ገብረስላሴ፣ ደራርቱ ቱሉ፣ ጌጤ ዋሚ፣ ፋጡማ ሮባ፣ ቀነኒሳ በቀለ፣ ጥሩነሽ ዲባባ እነዚህ የመሳሰሉት አትሌቶች ከቀድሞ ደግሞ በላይነህ ዲንሰሞን ከአርቲስቶች ከድምፃውያን ጥላሁን ገሰሰ፣ አረጋኝ ወራሽ፣ ዳዊትን እና በርካታ ናቸው። ከተዋናያን አሁን ሙላለምን ማስታወቂያ አሰራር ጠርቼ አበረታቼ ልዩ ሽልማት እነ ኩንስንስን ከኩንስን እንትና ሙናዬ መንበሩን በቃ በርካታ ታዋቂ አትሌቶችን ሽልማት አበርክቻለሁ። በ7 ዓመታት ተከታታይ ባካሄድኩት ሽልማት በእውነት ነው የምልህ ለበርካቶቹ ወርቅ ዋንጫዎች፣ ምርጥ ሲቲዝን ሰዓቶች የመሳሰሉትን በመሸለም ታላቅ አስተዋጽኦ አበርክቻለሁ። ጌታቸው ከበርካታ የህይወት ውጣ ውረድ በኋላ አሁን ያለህበት ሁኔታ ምን ይመስላል? ከስኳር ህመም ጋር በተያያዘ በአሳዛኝ መልኩ ብርሃንህን ማጣትህን ገልጸህ ነበር። ከአይን ብርሃን ማጣት ጋርም ተያይዞ አሁን ህይወት ምን ይመስላል? ኑሮ እንዴት እየገፋ ነው ጌታቸው? እስቲ በዚህ ዙሪያ ደግሞ ያለውን ትንሽ አውራኝ። እንግዲህ በዚህ በደረሰብኝ የአይን ብርሃን ማጣት ምክንያት እቤት ነው ተወስኛለሁ። ለአመታት ለ1-2 ዓመት ከመንፈቅ ይሆናል እቤት ነኝ ያለሁት። እስካሁን ድረስ የምጠቀመው መድኃኒቶች ብቻ ነው። እንደምታውቀው ዛሬ መድኃኒት ዋጋ በከፍተኛ ደረጃ ኑሯል። የኔ ደግሞ የአይን መድኃኒቶች በቀጥታ የቤልጂየም መድኃኒቶች ናቸው እና በአሁኑ ሰዓት ያለው ተጨባጭ ሁኔታ በቂ የሕክምና ገንዘብ አስፈላጊ ሆኖ ተገኝቷል። ስለዚህ እኔ ያለውን ችግር በቀጥታ ለገበያ አላቀረብኩትም። ስቲል በመድኃኒት ተጠቀማለሁ። እህቶቼም ወንድሞቼም እና ምርጥ ጓደኞቼም ለመድኃኒትና ለአንዳንድ ነገሮች የሚሆን ድጋፍና ትብብር እያደረጉልኝ ነው እና ሕክምና በጣም አስፈላጊ ነው። መድኃኒቱ ለጊዜው ወደሚያችልበት ደረጃ ማድረስ ካልቻለ የመጨረሻ እንደሚጻፍልኝ ነው ዶክተሮች የነገሩኝና በአሁኑ ሰዓት ከማንም ወገን ይህን ያህል ነው የሚል በቂ ድጋፍም አላገኘሁም እና በአጋጣሚው ግን ወደ መጨረሻ ላይ ልገልጽ እፈልጋለሁ። ምስጋና ለሚገባቸው ሰዎች ግን ምስጋና የምቸራቸው ይሆናል። እስካሁን ድረስ ግን በቤት ብቻ ተወስኜ ነው ያለሁት። ተወልደ ጠንካራ ነህ። በርካታ ስራዎችን ሰርተሃል። አገርህን በሙያ የምትችለውን ያህል አገልግለሃል። ለሱ ምስጋናና ክብር አለኝ። የሰው ልጅ በህይወት ብዙ ውጣ ውረድና ፈተናዎች ይገጥሙታል። የገጠሙትን ፈተናዎች ለማለፍ ደግሞ ጽናት፣ ትዕግስት ያስፈልጋል። እንዳልከው በዚህ ዝግጅታችን በዚህ ቆይታችን በተወሰነ መልኩ ያለፍክባቸውን የሥራ ጊዜያቶች፣ ውጣ ውረዶች፣ ሌሎች ተያያዥ ጉዳዮችን በተወሰነ መልኩ ቢሆን በጥቂቱ ለማንሳት ሞክረናል። መጨረሻ ካነሳኸው የአይን ብርሃንህን አተህ ቤት ከመዋልና በቤት ውስጥ ከመታቀብ አንጻር ያለውን ፈተናና አስቸጋሪነት በርካታው ኢትዮጵያዊ ይረዳል ብዬ አስባለሁ። ግን እንዲያው ያለህን መልእክት ከተገናኘን አይቀር ይህንን ዝግጅት ለሚከታተሉ በመላው ዓለም ለሚገኙ ኢትዮጵያውያን
አንጋፋው ጋዜጠኛ ጌታቸው አሰፋ ምን መልእክት አለው የሚለውን ላንሳ። እንግዲህ ለሕክምና መቼም ድጋፍ ያስፈልጋል። በተለይ ያንተ ባለበት በዋሽንግተን ዲሲ በብዙ ሺህ የሚቆጠሩ ኢትዮጵያውያን ጌታቸው አሰፋን በሚገባ በስራዬ በነበርኩበት ወቅት የሚያውቁኝ ናቸው። እንዲሁም በመላው ዓለም የሚገኙ ኢትዮጵያውያንም ወዳጆችም አይጠፉም። እንግዲህ ጌታቸው አሰፋን ለዚህ ለአይን ብርሃን እጦት ላደረሰው በሽታን በመታከም መፍትሄ ሊገኝ ይችላል የሚል ግምት ሰጥቶችና ኢትዮጵያውያን ወገኖቻችን የሆናችሁ ሁሉ ድጋፍና ትብብር እንዲያደርጉልኝ ነው ተቦርነ ባንተ በኩል የምጠይቀው። አድማጭ ተመልካቾቻችን ቀደም ሲል ያንጋፋውን ጋዜጠኛ መልእክት ሰምታችኋል። የቻላችሁትን ሁሉ እንድታግዙ እንድትረዱ በዚህ አጋጣሚ መልእክቴን አስተላልፋለሁ። እንደው ጌታቸው ይህንን መልእክት ሰምተው ያቅማቸውን ለማገዝ ኢትዮጵያዊ ግዴታቸውን ለመወጣት ፍላጎቱ ያላቸው ወገኖች እንዴትና በምን መንገድ መርዳት እንችላለን ቢሉ እድሉን ለማመቻቸት አካውንትህን ይፋ አድርግላቸውና በዛ አማካኝነት የተቻለውን ርብርብ እንዲያደርጉ እድሉን እናመቻች ብዬ ነው። መልካም እንግዲህ የኔ አካውንት ኢትዮጵያ ንግድ ባንክ ጋንዲ ቅርንጫፍ ነው። አካውንት ቁጥሩን 1000 አሁንም 00 46 24 697 እደግመዋለሁ። አካውንት ቁጥር 1000 አሁንም 00 46 24 697 መሆኑን በጣም ጥሩ አድማጭ ተመልካቾቻችን የኢትዮጵያ ንግድ ባንክ ጋንዲ ቅርንጫፍ የአካውንት ቁጥር 1000 እንደገና 00 46 24 697 እኔም ደግመዋለሁ። የኢትዮጵያ ንግድ ባንክ ጋንዲ ቅርንጫፍ የአካውንት ቁጥር 1000 እንደገና 00 46 24 697 በሚል ለአንጋፋው ጋዜጠኛ ጌታቸው አሰፋ የቻላችሁትን እንድታግዙና ኢትዮጵያዊ ግዴታችሁን እንድትወጡ ጥሬን አስተላልፋለሁ። ጌታቸው ተገናኝተን የሥራ ልምድን ያለፍክባቸውን ውጣ ውረዶች ለሀገር በሙያ ያበረከትከውን አስተዋጽኦ በተገደበም ሰዓት ቢሆን እንግዳዬ ሆነህ ስላጋራህን ከልብ ነው የማመሰግነው። ረጅም እድሜ ከጤና ጋር አመኛለሁ። አክብሮቴና ፍቅሬን በዚሁ አጋጣሚ ደግሜ መግለጽ እፈልጋለሁ። ልታመሰግን ልትል የምትፈልገው ነገር ካለ ግን እድሉን ወይም ጊዜውን ላንተ ልስጥ። መልካም እንግዲህ እኔ በዚህ አጋጣሚ ከቤተሰቦቼ ጀምራለሁ። እህቴ በጣም እጅግ በጣም ወዳት እህቴን አስቴር አሰፋና ባለቤቷን ኢንጂነር ለማ ጥላሁን፣ አሁንም የምወዳት እህቴ ዙፋን አሰፋና ባለቤቷ ከበደ በርታን፣ እንዲሁም ወንድሜ ጸጋይ አሰፋና ሌሎቹን ከልብ አመሰግናለሁ። በመቀጠል አውስትራሊያ ለሚገኙት ሁለት የሙያ ባልደረቦቼ አለሙ ዘውዴና ሰለሞን ደስታ ላደረጉልኝ ትብብር ልባዊ ምስጋናዬን ሳቀርብ ከዋሽንግተን ዲሲ የኢትዮጵያ ቴሌቪዥን ካሜራማን የነበሩት ደምሴ ሽፈራውና እኩሌንም በዚህ አጋጣሚ ከፍተኛ ምስጋናዬን አደርሳለሁ። በመጨረሻ አሁን እስካለንበት ሰዓት ድረስ ይህንን ውይይት ካንተ ጋር እንዳደርግ እንቅልፋቸውን መስዋዕት አድርገው ለእኔ የተባበሩኝን ሀጂ ሱልጣን አሊንና ወይዘሮ ግፍትሌን ከነ ልጆቻቸውና ከቤተሰቦቻቸው ጋር እጅግ አድርጌ በጣም እንዳመሰግን ትፈቅድልኝ ዘንድ ከልብ እጠይቃለሁ። ሁሉም ለረዱኝ ወገኖች ሁሉ ምስጋናዬ ከፍ ያለ ነው። እጅግ በጣም አመሰግናለሁ። ተወልደ በየነ በጣም ነው የማመሰግነው። በዚህ አጋጣሚና ሀጂንም
በድጋሚ እኔም ላመሰግን እወዳለሁ። ለዚህ ቀረጻ ተባባሪ ሆነው ላንተ ሁኔታዎችን አመቻችተው ይህንን ታሪክ ለትውልድ እንዲተርፍ ያደረጉትን እገዛ በተመለከተ ከልብ ነው የማመሰግነው። አንጋፋው ጋዜጠኛ ጌታቸው አሰፋ እንግዳዬ ሆነህ በስራ ልምድ በህይወት ታሪክ ተያዩ ጣውረዶች ለነበረን ቆይታ ከልብ ነው የማመሰግነው። እግዚአብሔር ይስጥልኝ። እኔም አመሰግናለሁ ተወልደ፣ እግዚአብሔር ይስጥልኝ፣ ከልብ አመሰግናለሁ። አንተም ላለ የሙያ ወዳድነት ፍቅርነትና እንዲሁም የበርካታ ኢትዮጵያውያንን ታሪክ ይዘህ ለህዝብ በማቅረብ በእውነት እጅግ በጣም የምትደነቅ በመሆኑ እግዚአብሔር ይጠብቅ ዘንድ በጸሎት ካንተ ጋር ነኝ። በጣም አመሰግናለሁ። ረጅም እድሜ ከጤና ጋር እመኛለሁ። ጌታቸው መልካም ጊዜ። እሺ፣ ደህና ሁንልኝ።